ትልቁ ደካማ ጎናችሁ የፍቅረኞቻችሁን ችግር ሲያሳያችሁ መጀመሪያ የምትጣሉት ካሳያችሁ ሰው ጋር። እኔ እንደዚህ አይነት ሴት አይደለሁም። አላማ አለኝ። ዝም ብሎ የሚቃጠል ጊዜ እንድኖረ። ወይኔ ቲና፣ አሁንም እየተናደድሽ ነው? ለምን አልናደድም? እናደድ እንጂ። ሀራባ የሆነ ነገር በላት። ገና ለገና ካሌብን ከሴት ጋር አየሁት ብላ እኮ ነው እንደዚህ የምትሆን። አሁንም አቁም። ፍቻ አልፈጸምንም። እሱም እኮ ሌላ አላገባም። ፍቅረኛ ግን ይዟል። አንቺም እኮ ንፋታ ብለሽዋል። መቼም ምንም ሳትይዥ አይደለም። የካሌብ አባት ትዕግስቴን እያስጨረስከኝ ነው። የካሌብ አባት ነው ያልሽው? አዎ አባዬ እንድልህ ፍትሃዊ መሆን አለብህ። ቃሉን ማወቅሽ ይገርማል። አንተም እኮ እንደ መጥፎ ነው የምታይ። ይህን ምን ይጠቅምሻል? ራስሽን ታውቂው አይደል? ብዙ ባታናግሪኝ ጥሩ ነው። በመጀመሪያ እንዲህ ባታናግሪኝ ጥሩ ነው። የባልሽ አባት እንጂ ጓደኛሽ አይደለሁም። እኔ ነኝ ራሴን ያዋረድኩት። ስለ ነገር ግን አመሰግናለሁ። ልብ የሚሰሩ መስሎኝ ነበር። ካልሆነ መንቅሬ ላስወጣው እንዴ? ይኸውልሽ አንድ ሳምንት ተረጋግተሽ ቆይ። ከዛም ማውራሽ ጉዳይ አለ። ልታወራኝ የፈለግከው ነገር አሁን አውራኝ። አይ አልችልም። ስለማልችል እኮ ነው። እስከዛ ግን ታገዢ። አንተ ባለጌ! እንፋታ ስል እንደምትወሰድብኝ እርግጠኛ ነበር። ሰምኛለሽ? አባዬ እንደሚፈልገው ድል ያለ ሳምንት ደግሽ አገባለሁ። እሱ ይገባል ይቀራል። እሺ ብቻ አንቺ ልፍታሽ፣ እሱን አሳይሻለሁ። ረሳው እንዴ? የቤት እኮ የኔ ነው። ከና አባት መንቅሬ ያስወጣለሁ። ካሌብን ይጎዳዋል ብለሽ ያሰብሽው ነገር ሁሉ አለ። እኔን ግን ተይ። ሲጀመር ምንም ባላደርግልህም አትጸጸት። አውቃለሁ ብዙ ነገር አለሽ። ምን አድርጊያለሁ? ስንፋታ ሁሉም ነገር ነግሬሻለሁ። አሁን ሰላሜን አግኝቼ ልኖርበት። ስርስሬ እያልሽ አትፍሸቂ። እኔ ሲያናኝ የምበሽቀው መብሸቁን እንኳን በሽቀሻል። ደግ አደረኩኝ። ያንቺባ ወንድምሽ የሚሆን ምንሽ የሚሆን የማይታወቀው ስርዓቱን እንዲህ ንገሪው። ምን ለማለት ፈልገህ ነው? እሱ እኮ ወንድም ዝም በይ። ስለ እናንተ አገባኝ ይወጡ ነግሬዋለሁ። ግን እኮ ምንም አይነት ፍርሃት አይታይበትም። ቆይ ለምን ይመስልሻል? አላውቅም፣ ግን እናባረራቸውና ጉዳቸውን እናየዋለን። አባረራለሁ ስትይ እንዳትባረሪ ሴትዮ። ከምንድን ነው የምባረረው? ይልቅስ ከእሱ አካውንት ያለውን ብር እንዳያሸሸው። ገንዘብም ትፈልጊያለሽ? ጥሩ ነው ብዬሽ አስቤ ነበር። እሺ ልጅ፣ ተስፋ እያደከመኝ ነው። መጠየቅ ያለብሽን ጠይቂው። ንግግሩን ሳይሆን ተግባሩን እዩ። እሺ ጋሽ፣ እኔ ደክሞኛል። ሁሉንም ነገር ብትወው፣ ግን ዝምድናችሁን ማጣት አልፈልግም። ዝምድናችን ሌላ፣ እሱ ሌላ። አውቃለሁ። እሱ ስጦታ ነው የሚፈልገው። ይሄን ነገር ካላገኘ ደግሞ ሌላ ነገር። እንግዲህ ቪዲዮውን እንደተመለከታችሁት የዳኒና የቲና ቅሌት እዚህ ጋር ደርሷል ማለት ነው። እንግዲህ የዳኒ መጨረሻው ሰዓቶች ላይ ደርሷል። ምክንያቱም ኤደን ቤት ተጠርታ ተጋብዛ አባባ ጠርተዋት ቡና ፍልታትሁት እየጠጡ እየተገባበዙ እያወሩ ነው። በዚህን አጋጣሚ እንግዲህ ካሌብም ገባ ወደ ቤት። ከዛ ደግሞ እንግዲህ ቲናና ዳኒ ወደ ቤት ገብተዋል። በዛ አጋጣሚ እንግዲህ ማናት ከየት የመጣች ናት እንዴት ናት ብላ ቲና እንግዲህ ጥያቄዋን መቀጠሏ የማይቀር ነው። ምክንያቱም ከካሌብ ጋር ያየቻት ልጅ እሷ ነች። እንግዲህ ዳኒ ቅሌቱ ደርሷል ማለት ነው። እህቴ ናት የተባለችው ውሽምዬም መሆኗ እንግዲህ እችኛይቱ ደግሞ የካሌብ እጮኛ ናት የተባለችው የዳኒ የወደፊት ሚስቱ መሆኗን ስታውቅ ቲና ምን ታረግ ይሆን? ምን ትፈጠር ይሆን? አብረን የምናየው ይሆናል። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር በማድረግ በያላችሁበት ሰላማችሁ በዚህ ትትረፍርፍ ይበልልኝ። እንግዲህ ቪዲዮውን እስከ መጨረሻው እንደምትከታተሉኝ ተስፋ አለኝ። ወዳችኋለሁ፣ አከብራችኋለሁኝ። ትሁትና ግፈኛዋ ሚስት ፍጥጫ ቀጣዩን ክፍል ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በድጋሚ እንግዲህ ምን አለ ዳኒ ዝጋ ለምንድን ነው ከኤዱ ጋር አብራችሁ ስትሆኑ አይቻችኋለሁ እየሄዳችሁ። ስለዚህ ምንድን እያደረጋችሁ ነው? እኔ እኮ ለሆዴ ብዬ ሚስቴን አልሸጥም። እንዴት አለ ሰው ነህ? ለምንድን ነው እንደዚህ የምታደርገው? ብሎ በጣም ተናዶ ተበሳጭቶ ነበረ። ነገር ግን ካሌብ ደግሞ አንተ የወረርክ ሰው ነህ፣ እንደዚህ ታስባለሁ፣ እኔ አንተን አይደለም አንተ የሰው ሚስት ታባልጋለህ እንዴ ብሎት ትቶ ሲሄድ፣ በዚህ አጋጣሚ እሱም እንዴ ምን እያለ ነው? ምን ማለት ፈልጎ ነው? እናም ብሎ ይሄንን ብሎ ለቲና እንግዲህ ደውሎላት ቲና ጋር እንዲገናኙ ጠየቃት። ቲናም እንግዲህ ምንድን ነው አለችው። ወንድምና እህት መሆናችንን ካሌብ እየተጠራጠረ ነው። ለምንድን ነው እንደዚህ የማይሆን ጥያቄ ጠየቀኝ? እንደ ወንድምና እህት አለመሆናችን ቢያውቅ ኖሮ እስከዛሬ ሁለታችንን አያኖረንም ነበር፣ ይገለናል ብላ እሷን መለሰችለት። ምን አለች ሲላት፣ ያ ወንድምሽ ተብዬው ማላቀው ወንድምሽ ምንድን ነው የሚናገረው? ስርዓት የያዝ ብሎ አለኝ አለችው። እሱም እንደዛው ብሎ ተናገረ። እንግዲህ ይቅርታ ለመጠየቅ ካሌብን ወደ ቤት ሂደዋል ማለት ነው። ካሌብንም እንግዲህ መንገድ ጋር ምንድን ነው ማለት የፈለግከውን ለእኔና ለእህቴ አንድ ላይ ሆነን ንገረን፣ የምትፈልገውን ነገር እንሰማሃለን አለው። ዳኒ እንግዲህ ካሌብ ምንም ልነግራችሁ አልችልም፣ ግን በቃ ከመንገድ ዞር በሉ፣ ምንም ነገር አትጠይቁኝ፣ አትናገሩኝ። ስለዚህ የምላችሁ ነገር ቢኖር አትከታተሉኝ፣ ከመንገድ ዞር በሉ፣ ሁለታችሁንም ምንም ልላችሁ አልፈልግም፣ ማየትም አልፈልግም ብሎ ትቷቸው ወደ ቤት ገብቷል። በዚህም እንግዲህ ቲና ተከትላ ወደ ቤት ገብታለች። በምትገባ ሰዓት እንግዲህ
ኤዱንም እዛው አይተዋል፣ ተፋጠዋል ማለት ነው። ፍጥጫው ቀጥሏል ማለት ነው። እንግዲህ አሁን ፍጥጫው ከትሁት ጋር ሳይሆን ቲናና ኤዱ ጀምረዋል ፍጥጫውን። ጦርነቱ እንግዲህ በዚህ መሀል ነው፣ በዳኒ የተነሳ እንግዲህ ዳኒ ለማን እንደሚወግን ሁላችንም እናውቃለን። ቲናን ይቀርባል ለገንዘብ እንጂ ለፍቅር አይደለም። ኤዱን ደግሞ ይወዳታል፣ ያፈቅራታል። ገንዘብ ስላለው ሊያገባት አይችልም ማለት ነው። እንግዲህ በዚህ አጋጣሚ ደግሞ ያው አባባም እንግዲህ ከጎንሽ ነኝ፣ አይዞሽ፣ እኔ ያለሁልሽ ልጄ፣ የምትወስኚውን ሁሉ አብሬሽ እጋፈጣለሁ፣ አትፍሪ፣ አንቺ ለህይወትሽ አስፈላጊ የሆነውን ነገር አድርጊ የኔ ልጅ። ስለዚህ መጀመሪያ አስቢ። ሴቶች አይናችሁ እንጂ በልባችሁ ወይም በአይምሯችሁ ማሰብ አትችሉም። ለሰዎች ጥላቻ ያላችሁ ያንን ነገር ለሚነግሯችሁ እንጂ አታስተውሉም። ስለዚህ የዋሆች ናችሁ፣ አስተውይና ተግባሩን እንጂ ወሬውን አትከተይ ብሎ መከራት ማለት ነው። ለሄዱ ምሽ አባዬ ብላ መልእክቷን ተናግራለች። በዚህ ላይ እንግዲህ ቲና በጣም ተናዳለች። ለዳኒ እንግዲህ ከቤት ላስወጣቸው ነው፣ በቃ ዛሬ ማስወጣት አለብኝ፣ ና እንሂድ፣ ቤት እኮ የኛ ነው፣ ምን አገባችሁ ብላ ስትል፣ አይ መጀመሪያ አንቺ ሻንጣሽን ሰብስቢ፣ አንቺ ቀድመሽ እንዳትባረሪ ከነሱ ይልቅ፣ ስለዚህ ሻንጣሽን መሰብሰብ ያለብሽ አንቺ እንጂ እነሱ አይደሉም ሲላል፣ እንደምታውቀው ነገር አለ እንዲ ያለችው። አይ እኔ የማውቀው ነገር የለም፣ ነገር ግን አቸኩይ፣ ትንሽ ትዕግስት ብታረጊ ምን አለ፣ ለሳምንት ለ3 ቀን ብትታገሺ ምን አለ፣ በጣም ችኩል ነሽ እባክሽን ብሎ ለመናት። እሷም ይሄንን ማድረግ አልችልም፣ ቤት ነው፣ ስለዚህ ይልቅ ከባንክ ያለውን ገንዘብ እንዳያሽፍር አልኝ አለችው። እሱም እንግዲህ ብር የሚያምርሻል እንደ በየኔነት ሹካ ማንካ ሳይቀር ነው የምካፈለው አለ። አንቺ ብዙ ነገር ታያለሽ፣ ህልም ጭልም አታደርጊብኝ፣ ያላሰብኩትን ህልሜ ሁሉ ገደል ከተሸዋል በችኩልነትሽ፣ ስለዚህ ከአንቺ ጋር ብዙ ማውራት አልችልም ብሎ ትቷት ሂዷል ማለት ነው። መረጋጋታቸው አስፈራሽ እንደ ብሎ ጠይቃት ዳኒ ማለት ነው። ቤቱን የሚያጣ ሰው ምንም የማያመጡ ይመስልሻል? እንዲህ ብዙ ነገር ማምጣት ይችላሉ፣ እንዴት እንደተረጋጉ። እሱ ነገር ካስፈራሽ ቀስ ብለሽ ማሰብ ነበረብሽ ከመጀመሪያው ብሎ ሲላት፣ እንዴት የምታውቀው ነገር አለ እንዴ ስትለው፣ እኔ የማውቀው ነገር የለም በዳግም ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቂ፣ ግን ቤታቸውን ስትወጪ ዝም ብለው የሚያዩሽ ይመስልሻል? ቤት ያህል እንዴት ነው አንቺ የምታስቢው? ምንም የምታስብበት ነገር የለሽም። አንቺ ገንዘብ ገና ሳምንት ሳይሆንሽ ቤት በሰጡሽ አምነውሽ ከቤታቸው ልታስወጫቸው ነው። ስለዚህ ያንን ነገር ደግሞ ራስሽ ተወጪው፣ እኔ ምንም እዚህ ውስጥ አታስገቢኝ ብሎ ተናዶባታል። እሷ ግን ምንም እያሰበች አይደለም። አሁንም ለምንድን ነው እሱን ለማወቅ ዝም ብለሽ ተረጋግተሽ እና ጸጥ ብለሽ አዳምጪ። ሁሉንም ነገር ከዚህ በኋላ እኔ ምንም አይመለከተኝ። ሁሉን ነገር ተከታታይ ራስሽ ምን እንደሚፈጠር ለምን እንደዚህ እንደሚያደርጉ። ስለዚህ እባክሽን ህይወቴን አታበላሽ፣ ይበቃሻል። እስከዛሬ ድረስ በማይሆን ተስፋ ላኖርሽኝ እያለ እንግዲህ እየተማጸናት ነው ያለው። እንግዲህ ያው ምን አለ እዚህ ጋ ቲና አብዳለች፣ ጨርቋን ጥላ ሄዳለች። ምንም ማድረግ አይቻልም። ኦቨር ሆናለች። ገና ቤት አገኘሁ ብላ እንደዚህ የሆነች አሁን ያንቺ አይደለም ስትባል ደግሞ ምን ትሆን ይሆን? በጣም ከባድ ነው። በነገራችን ላይ የሰው ልጅ ገንዘብ ያሳብደዋል ይባላል፣ ግን የሷ በጣም ከባድ ሆኗል። ለጥላት የምትቆፍረውን ጉድጓድ ለራስ አርቃ ትቆፍረው አንተ ትገባበታለህና የሚባል ነገር አለ እና ስለዚህ ካሊብን እንግዲህ ከቤቱ መንቅሬ ነው የማወጣ፣ ይሄ ቤት የኔ ነው፣ አንተንም አባትንም ስትል የፈለግሽው ማድረግ ትችያለሽ፣ ግን እስከዛው ድረስ እባክሽን ከህይወቴ ውጭ አትበጥብጭኝ እያላት ነው። ብዙ ነገር ውለሽልኛል አላት። ምንድን ነው ያደረግኩልህ አለችው። እሱን ስንፋታ እነግርሻለሁ፣ እስከዛው ድረስ ጉዳዩን ፍርድ ቤት የያዘውና ምንም ነገር አትጠይቂ፣ በህይወቴ የፈለግሽውን አድርጊ ብሏታል። እኔን ይጎዳዋል ያልሽውን ሁሉም ማድረግ መብትሽ ነው፣ ሁሉም በእጅሽ ነው፣ ከቤት ማስወጣት ትችያለሽ እያለ እንግዲህ ካሊብም ተናግሯታል በንደት። በቃ ስንፋታ ሁሉንም እነግርሻለሁ ለዋልሽልኝ ውለታ ሁሉ አላት። አሁን ስርስር እየሄድሽ አትብሸቂ፣ ቅናትሽን ወደዛ በይው፣ እኔም አልቀናሁኝ እንኳን አንቺ አላት። እኔ ቲና ነኝ እንዴ ባንተ መቀናው? መቼም አልቀናም ባንተ፣ በህይወት ሙሉ ስቀና እኖራለሁ ብለህ አታስብ አለችው። እንግዲህ እሱም በጣም ተናዷል ማለት ነው። ምን ለማለት ፈለገ ነው ብላ አባባንም እንግዲህ ደውላ ኤዱ እኔ እኮ ጠይቄው ነበር ሁሉንም ነገር ግን ሊያስረዳኝ አልቻለም። እባክህ ሆነ አባባ ምክሩን እፈልጋለሁ፣ ገንዘቡን ደግሞ ከልክሉት እና ገንዘብ አልሰጥም በሉት፣ የእናንተን ተስፋ አድርጎ ነው፣ የእህቱንም ቤት ሁሉንም ሚስጥር ነግሮኛል እና ምን ይሻላል አባባ እባክዎን መፍትሄ ስጡኝ እያለች ነው እንግዲህ ሁሉንም ነገር ያው ንገሪው
አሏት። እኔ ብነግርሽ እኮ ደስ ይለኝ ነበር፣ ግን ይህን ማድረግ አልችልም አሉ። አይ ብሩን ብትከለክሉት ሌላ አማራጭ ሊፈልግ ይችላል። ነገር ግን ለእህቱ ደግሞ ቤቱ የእሷ እንዳልሆነ አይነግራትም። አልሰሜን ግባ በሉት አለ። ሚስቱ ስትዳር ባል ቁሞ ይድራል። ይገርማል። ኤዱዬ ማለት ነው የዋህነቷ በጣም በዛ። ምክንያቱም እህቴ ናት እያለ ውሽማው ቤት እየተመላለሰ ሲኖር ማለት ነው የዋሂቱ ማለት ነው። እና ፈጣሪ የሆንሽ እንግዲህ ምን አረግሻለሁ። ሲቀጥል ደግሞ እንግዲህ ያው ነይ እንሂድ ብለው አባባ ወደ ቤት ይዘዋት ሄደዋል። አባባም እንግዲህ ለምንድን ነው ያልሄድም ይቆጣኛል፣ ይዘኸኝ ሂደው ስለው አይሽሽ አልሄድም እያለ ነው ሲል፣ አይ አባባ ደውለውልኝ ነው ብለሽ ትይዋለሽ እና ነይ እንሂድ በቃ ብለው አባባ ይዘዋት ሄደዋል ለማረጋጋት ማለት ነው። እሷ በጣም ተስፋ ቆርጣለች። በህይወቷ ብዙ ዓላማ ያላት ሰው ናት ኤዱ ማለት። እሱን ደግሞ ስለምትወደው ስለምታፈቅረው ብዙ ጊዜ ጠብቀዋለች። ነገር ግን ገንዘብ ከሌለን አንጋባም የሚል ነገር ነው ዳኒ ማለት። ዳኒ ገንዘብ እንግዲህ በጣም ገንዘብ ይወዳል። ደግሞ የሰው ልጅ ሰርቶ በመለወጥ አያምንም ማለት ነው። እሷ ደግሞ ከዜሮ ተነስተን አብረን ሰርተን እንለወጥ እባክህን፣ ፍቅራችን ይበቃል፣ እኔም ለስራ አንተም ስራ። እሱ ደግሞ ለስራ ምንም ጉጉት የለውም። ያው እንግዲህ እንደሚታወቀው እችን ማጭበርበር ገንዘብ ነው የሚፈልገው ማለት ነው። እዚህ ጋር ደግሞ ያው እንግዲህ ቲናም እንግዲህ ቀውጠዋለች እንግዲህ እሷም ይሆናት ማለት ነው። እና ምን ይሆን የሚለውን በቀጣይ ክፍል እናየዋለን። አሁን ደግሞ እዚህ ጋር ኮሜንት ላይ ያየሁት ነገር በጣም የሚገርም ኮሜንት አይቻለሁ ማለት ነው። የቲና እብደት በጣም ጨመረ፣ ለምን ይሆን የሚላል ነገር አለ። ቲና ጨርቋን ጥላ ስታብድ ማየት ናፈቀኝ፣ መቼ ይሆን ጨርቋን ጥላ የምታብድበት ሰዓት ናፈቀኝ፣ ቶሎ ማየት ፈልጋለሁ የሚል አስተያየት አይቻለሁ እና የመጨረሻ በጣም ደስ ይላል። መብላቷን ሳታይ እጇን ታጠበች አሉ። የቲና ነገር ማለት ነው እንግዲህ ቲና እንግዲህ ቤቱ የሷ መሆኑን ሳታውቅ ሁሉን ነገር እያደረገች ነው። በቃ እሷ እየተገመተች ነው ያለው። ይህን ያህል አባባ የእውነት ሰጥተዋት ቢሆን ምን ታደርግ ነበር? በጣም የሚገርም ነገር ነው። ይሄን መገመት እንትን አይልም። አሁን እሷ ገና ቤቱ በእኔ ነው ብላ እንደዚህ ያደረገችው የእውነት ቤቱ የእሷ ቢሆን ኑሮ ከምድረ ገጽ ታጠፋቸው ነበር ማለት ነው። በጣም የሚገርም ነው። እንግዲህ ምን አለ መሰላችሁ ኮሜንት ላይ አይ ቲና ታሳዝኛለሽ፣ ባልሽን ትተሽ ውሽማሽን ስታባረሪ ሌላ ሚስት አለው አሉ፣ ሰምተሻል ወይ ልንገርሽ ብዬ ነው የሚል ኮሜንት አየሁኝ ማለት ነው። እና በጣም የሚያስቅ ኮሜንት ነው። እንግዲህ እሷ ባሏን ትታ ውሽማ ስታሯሩጥ ውሽማ ደግሞ ሚስት እንዳለው ስታል ምን ታደርጋለች? የሚገርም ነው። ለማንኛውም በጣም አመሰግናለሁ አብራችሁን ስለቆያችሁ። ቀጣይ ክፍል ይዤላችሁ እመጣለሁ። ይህንን ቻናል በድጋሚ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።